መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 35 ኢዮስያስ ፋሲካን ማክበሩ። ኢዮስያስ በኢየሩሳሌም ለእግዚአብሔር ፋሲካን አደረገ። በመጀመሪያውም ወር በ14ኛው ቀን የፋሲካው በግ ታረደ። ካህናቱን በየአገልግሎታቸው መደበ። በእግዚአብሔር ቤተ መቅደስ አገልግሎትም እንዲተጉ አበረታታቸው። እስራኤልን ሁሉ ያስተምሩ ለነበሩትና ራሳቸውን ለእግዚአብሔር ለቀደሱት ሌዋውያን እንዲህ አላቸው። የእግዚአብሔርን ታቦት የዳዊት ልጅ ሰለሞን ባሰራው ቤተ መቅደስ አኑሩ። በእናንተ ትከሻ አትሸከሙት። አሁንም አምላካችሁን እግዚአብሔርንና ሕዝቡን እስራኤልን አገልግሉ። በእስራኤል ንጉሥ በዳዊትና በልጁ በሰሎሞን በተጻፈው መመሪያ መሠረት እንደየቤተሰባችሁ በክፍላችሁ ራሳችሁን አዘጋጁ። ሌዋውያን ባልሆኑ ወንድሞቻችሁ አንጻር እንደየቤተሰቡ ምድብ በተቀደሰው ስፍራ አቁሙ። ለእያንዳንዱም የቤተሰብ ምድብ ሌዋውያን ይኑሩት። ከዚያም የፋሲካውን በጎች እረዱ፣ ራሳችሁን ቀድሱ። እግዚአብሔር በሙሴ አማካኝነት ባዘዘው መሠረት እርዶቹን ለወንድሞቻቸው አዘጋጁ። ኢዮስያስም እዚያ ለነበሩት ሕዝብ ሁሉ ለፋሲካው መሥዋዕት እንዲሆኑ በአጠቃላይ 30,000 በግና ፍየል እንዲሁም 3,000 ወይፈን ከራሱ ሀብት ሰጠ። ሹማምንቱም ለሕዝቡ ለካህናቱና ሌዋውያኑ በገዛ ፈቃዳቸው አዋጥተው ሰጡ። የእግዚአብሔር ቤተ መቅደስ አለቆች የሆኑት ኬልቅያስ፣ ዘካርያስና ኢየኤልም ለፋሲካ መሥዋዕት የሚቀርቡ 2,600 በግ እንዲሁም 300 ወይፈን ሰጡ። ደግሞም ኮናንያ፣ ወንድሞቹ ሸማያና ናትናኤል እንደዚሁም የሌዋውያኑ መሪዎች አሻብያ፣ ኢየኤልና ዮዛባት ለፋሲካ መሥዋዕት እንዲሆኑ 5,000 በግና ፍየል 500ም በሬ ለሌዋውያኑ ሰጧቸው። የአገልግሎቱ ዝግጅት በተጠናቀቀ ጊዜ ንጉሡ ባዘዘው መሠረት ካህናቱ በየክፍላቸው ከተመደቡት ሌዋውያን ጋር ቦታቸውን ይዘው ቆሙ። የፋሲካው በጎች ታረዱ። ካህናቱ የተቀበሉትን ደም ረጩ። ሌዋውያኑም የበጎቹን ቆዳ ገፈፉ። በሙሴ ሕግ እንደተጻፈው ለእግዚአብሔር እንዲያቀርቡም እንደየቤተሰቡና እንደየምድቡ ለሕዝቡ ለመስጠት የሚቃጠለውን መሥዋዕት ለዩ። ወይፈኖቹንም እንደዚሁ አደረጉ። እነርሱም የፋሲካውን መሥዋዕት በሥርዓቱ መሠረት ጠበሱ። የተቀደሰውንም ቁርባን በምንቸት በሰታቴና በድስት ቀቀሉ። ወዲያውኑም ለሕዝቡ አደሉ። ከዚህ በኋላ ለራሳቸውና ለካህናቱ ዝግጅት አደረጉ። ምክንያቱም ካህናቱ የአሮን ልጆች የሚቃጠለውን መሥዋዕትና ስቡን እስከ ሌሊት ድረስ ያቀርቡ ስለነበር ነው። ስለዚህ ሌዋውያኑ ለራሳቸውና ለካህናቱ ለአሮን ልጆች ዝግጅት አደረጉ። መዘምራኑ የአሳፍ ዘሮች በዳዊት በአሳፍ በኤማንና በንጉሡ ባለራይ በኤዶታም በተሰጠው መመሪያ መሠረት በቦታቸው ነበሩ። በእያንዳንዱ በር ላይ የነበሩት በር ጠባቂዎችም ሌዋውያን ወገኖቻቸው ስላዘጋጁላቸው ከጥበቃ ቦታቸው መለየት አያስፈልጋቸውም ነበር። በዚህ አይነት የፋሲካን በዓል በማክበርና የሚቃጠል መሥዋዕት በእግዚአብሔር መሠዊያ ላይ በማቅረብ የእግዚአብሔር አገልግሎት ሁሉ ንጉሥ ኢዮስያስ ባዘዘው መሠረት በዚያኑ ቀን ተከናወነ። በዚያን ጊዜ በስፍራው የተገኙ እስራኤላውያን የፋሲካን በዓል አከበሩ። የቂጣንም በዓል እንደዚሁ 7 ቀን አከበሩ። ከነቢዩ ከሳሙኤል ዘመን ወዲህ እንዲህ ያለ ፋሲካ በእስራኤል ዘንድ ተከብሮ አያውቅም። ኢዮስያስ ከካህናቱ ከሌዋውያኑ ከመላው ይሁዳና ከእስራኤል በዚያ ከነበሩትም ከኢየሩሳሌም ሰዎች ጋር እንዳከበረው አድርጎ ያከበረ አንድም የእስራኤል ንጉሥ የለም። ይህ ፋሲካ የተከበረው በኢዮስያስ ዘመነ መንግሥት በ18ኛው ዓመት ነበር። የኢዮስያስ መሞት። ከዚህ ሁሉ በኋላ ኢዮስያስ ቤተ መቅደሱን አደራጅቶ ባጠናቀቀ ጊዜ የግብፅ ንጉሥ ኒካው በኤፍራጥስ ወንዝ አጠገብ በከርከሚሽ ላይ ለመዋጋት ወጣ። ኢዮስያስም ጦርነት ሊገጥመው ወጣ። ኒካው ግን የይሁዳ ንጉሥ ሆይ አንተንና እኔን የሚያጣላን ምንድን ነው? ጦርነት ከገጠምሁት ቤት ጋር እንጂ በአሁኑ ጊዜ አንተን የሚወጋህ አይደለሁም። እግዚአብሔር እንድፈጥን አዞኛል። ስለዚህ ከእኔ ጋር ያለውን እግዚአብሔርን መቃወምህን ተው፣ ያለዚያ ያጠፋል አለው። ኢዮስያስ ግን ሌላ ሰው መስሎ በጦርነት ሊገጥመው ወጣ እንጂ ወደ ኋላ አልተመለሰም። በመጊዶ ሜዳ ላይ ሊዋጋው ሄደ እንጂ ኒካው ከእግዚአብሔር ታዞ የነገረው እንዲሰማ አልፈለገም። ቀስተኞች ንጉሥ ኢዮስያስን ወጉት። እርሱም የጦር መኮንኖቹን ክፉኛ ቆስያለሁና ከዚያ አውጡኝ አላቸው። ስለዚህ ከሰረገላ አውርደው በራሱ ሰረገላ ላይ አስቀምጠውት ወደ ኢየሩሳሌም ወሰዱት። እዚያም ሞተ። በአባቶቹ መካነ መቃብር ተቀበረ። የይሁዳና የኢየሩሳሌም ሕዝብ ሁሉ አለቀሱለት። ኤርምያስ ለኢዮስያስ የሐዘን እንጉርጉሮ ግጥም ጻፈለት።
ወንዶችና ሴቶች ሙሾ አውራጆች ሁሉ እስከ ዛሬ ድረስ በዚህ ግጥም ኢዮስያስን ያስታውሱታል። ይህም በእስራኤል የተለመደ ሆኖ በልቅሶ ግጥም መጽሐፍ ተጽፏል። በኢዮስያስ ዘመነ መንግሥት የተከናወነው ሌላው ድርጊትና በእግዚአብሔር የሕግ መጽሐፍ በተጻፈው መሠረት ያከናወነው መንፈሳዊ ተግባር ከመጀመሪያው እስከ መጨረሻው ያደረገው ሁሉ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል።